መዘንጋት ባለበት ለታናሽ ሕሊና መዘመር ልጀምር ለድንግል ምስጋና እኔስ በውዳሴሽ ባህር መዘንጋት ባለበት ለታናሽ ሕሊና መዘመር ልጀምር ለድንግል ምስጋና እኔስ በውዳሴሽ ባህር ዋኛለሁ በማንነትሽን ክብርሽን እያስብ እሳታውያኑ ሱራፌል ኪሩቤል ሊነኩት ያልቻሉት የእሳቱን ነበልባል አንቺ ግን ታቀፍሽው ሳምሽው በከንፈርሽ ከፍጥረት ለይቶ ፍጹም ስላጸናሽ መዘንጋት ባለበት ለታናሽ ሕሊና መዘመር ልጀምር ለድንግል ምስጋና እኔስ በውዳሴሽ ባህር ዋኛለሁ በማንነትሽን ክብርሽን እያስብ ማርያም ሆይ ስለዚህ እንወድሻለን አንቺን ተማጽነናል እንድታማልጂ ዘወትር እጆችሽ ተዘርግተዋልና ስለ በደለኞች ሊያቀርቡ ልመና መዘንጋት ባለበት ለታናሽ ሕሊና መዘመር ልጀምር ለድንግል ምስጋና እኔስ በውዳሴሽ ባህር ዋኛለሁ ገናንነትሽን ክብርሽን እያስብ ወመንፈስ ቅዱስ አሐዱ አምላክ የተከበራችሁ አበው መነኮሳት፣ የመቅደሱ ሹማምንት አባቶች፣ ካህናት እንዲሁም እዚህ በተቀደሰው ስፍራ ላይ በእግዚአብሔር አውደ ምሕረት የተሾማችሁ አባቶች፣ መምህራን፣ በአጠቃላይ በዚህ ቅዱስ ስፍራ የተሰበሰባችሁ ወንዶችም ሴቶችም እንዲሁም ሕፃናት፣ ወጣቶች በልዑል እግዚአብሔር ስም እንደምን አደራችሁ? ድምፅ አይሰማም። እንደምን አደራችሁ? አሜን።
በኃያልነቱ ድክመት፣ በባህልነቱ ድህነት፣ በለጋስነቱ ንፍገት የሌለበት ይህን ዓለም በጸጋ የሌለ በባህሪ በግዘፍም የሌለ በረከት የሚገዛ የዘላለም ንጉሥ የዘላለም አባት ሕያው ባህሪ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። የሰው ልጅ ተካክሎ ሲበድል ያለ በደል ብትገኝ መልአኩ መጥቶ ደስተኛይቱ ሆይ ደስ ይበልሽ አላት። የሰው ልጅ በጽድቅና በቤዛነት እንዲሁም በድነት እንዲገለጥና እንዲኖር አስቀድማ የተሰጠችን እግዚአብሔር ወልድን ለብቻዋ የባህሪ ልጅ ብላ የምትጠራ ለእኛም የጸጋ እናታችን የሆነችን እመብርሃን ወላዲተ አምላክ ስሟ የተመሰገነ ይሁን። ስሟ የተመሰገነ ይሁን። ለእግዚአብሔር በጎ ፈቃድና በጎ ዓላማ ከኔ ጋር የምንነጋገርበት ርዕስ ሊሆነን ለእኛ ምን ይኖረን በሚል ይሆናል ማለት ነው። ምን አልኳችሁ? አይሰማኝም። ለእኛ ምን ይኖረን? እኛ አማኞች ነን። በሰማዩ መንግስት ልንኖር ስፍራ የተዘጋጀልን በምድር አጭር በሆነች ዕድሜያችን ላይ የበዛውን ዘመን እንድናሸመግል በሰማይ ላይ ባለሟልነት እንዲፈስልን እግዚአብሔር ከመቅደሱና ከቀራንዮ ስር ያጨን ክርስቲያኖች ነው። ዳፋውንም አዳፋውንም እየተሻገርን ጋራውና ሸንተረሩን አቋርጠን በምድር ከምናያት ሰማይ ምድር ይልቅ በምድር ከምናያት የምድር ክብር ይልቅ በሰማይ ያለውን ክብር ለምናፍቅ ተኛ እግዚአብሔር ብዙ ያዘጋጀልን ነገር አለ። እዛ ለመድረስ እሱን ለመድረስ ለእኛ ለክርስቲያኖች ሊኖረን የሚገባ ነገር አለና እነሱን የተወሰኑ ነገሮች አንስቼ በኩል ነው መራግብራችን እናጠቃለው። እኛ ስንፈጠር ክርስቲያኖች ወይም እኛ ሰዎች ስንፈጠር አምላካችን እግዚአብሔር በመልኩ ይስራል እንደሱ ዓላማ እንድንኖርለት ይፈልግ እንጂ የሰውነታችንን ጥንት መሰረትና ግብር እኔ አምላክ ነኝ ብሎ በራሱ ጭልጥ ግርሚት አድርጎ ወስዶ ያበጃጀን የፈጠረን አለ። ምን ማለት ነው? እኛ የተፈጠርንበት ስምንተኛው ማዕረግ ነው። መላእክትና የሰው ልጆች በመፈጠር እኩል ቢሆኑ በተፈጠሩበት ማዕረግ ግን የተለያዩ ናቸው። እንዴት ብለን ካሰብን እግዚአብሔር አምላካችን እግዚአብሔር አምላካችን መላእክትን የፈጠረበት የራሳቸው የሆነ ማዕረግ አላቸው። እኛን የሰው ልጆችን ደግሞ የፈጠረበት ለራሳችን የሆነ ማዕረግ አለ። የኛ ማዕረግ ስምንተኛ ማዕረግ ሲባል የመላእክት ማዕረግ 10ኛ ማዕረግ ይባላል። 10ኛ ማዕረግ ማለት የሰው ልጅ በምድር ላይ የሰው ልጅ የልቀቱ ጸጋ እግዚአብሔር የሚሰጠው ሀብት ጣራው 10 ከ10 አልፎ 11 ከ10 አልፎ 12 ከ10 አልፎ 13 የሚባል ጸጋ ለክርስቲያኖችም ለሰው ልጆችም ለመላእክትም የላቸው። የእግዚአብሔር ፍጹም ሰጪነቱና አክባሪነቱ የሚታወቅበት ልክ 10 ነው። የሰው ልጆችም ታች ካለው ታታዊ ማዕረግ ወደ ሰማይ ለመውጣት እግዚአብሔር ለሰው ልጆች በጸጋ የሚሰጠውን ክብር ይካፈሉ ዘንድ ጉዟቸው፣ ድካማቸው፣ ምሩጫቸው እስከ 10 ድረስ ነው። ምን ማለት ነው? እግዚአብሔር እንዳልኳችሁ እኛን በድል የፈጠረን አይደለም። ምን አልኳችሁ?
በእድል የፈጠረን ይህንን ትሰራለህ ብሎ በራሱ ብቻ እንድኖር ይወስንናል። እግዚአብሔር የነፃነት አምላክ እንደመሆኑ መጠን ይህንን ብታረግ ይቀናልሃል፣ ይህንን ባታረግ ትጎዳለህ፣ ይህንን ብትሰራ ይሞላልሃል፣ ይህንን ባትሰራ ይጎልብሃል፣ በዚህ በኩል ብትሄድ ይሰብርልሃል፣ በዚህ በኩል ብትሄድ ይጠምብሃል፣ ይህንን ብትመለከት ይበራልሃል፣ ይህንን ባታይ ይጨልምብሃል ብሎ የሰው ልጅ በስምንተኛው ማዕረግ የፈጠረበት ትልቁ ምክንያት ሁለተኛው ማዕረግ የሰው ልጅ ነፃ ፈቃዱን ተጠቅሞ ወደ ሞትም ሆነ ወደ ሕይወት እንዲሸጋገር እድል ለመስጠት ነበር። ስለዚህ እኛ መራጮች ነን። በዚህ በኩል የገዘፈ ጨለማ ስናይ ጨለማውማ እንዲህ ነው ብለን ጨለማውን ሸሽተን ብርሃን እንድንመርጥ ሁለት አማራጭ እግዚአብሔር በእኛ ሕይወት ውስጥ አስቀመጠ። ከሚሻለው ብርሃን ይልቅ የሚሻለው ብርሃን ጠፈር ደፈር የማይከለክለውን ጠፈር ደፈር የሚከለክለውን ጨለማ አንድ ላይ ጠፈር ደፈር ሌሊትና መዓልት የሚፈራረቅበትን ብርሃን አይተን ከዚህ የማይልቅ የተሻለ ብርሃን አለ ብለን እንድንፈልግ እግዚአብሔር በእኛ ላይ የማሰብ የመጨነቅ የመመዘን የመወሰን የመመርመር እድል ትሆነን ዘንድ እኛን በስምንተኛው ማዕረግ ነው እግዚአብሔር የፈጠረን። በስንተኛው ማዕረግ አልኳችሁ? በስምንተኛው ማዕረግ። ለምንድን ነው እግዚአብሔር 10 ላይ ጨርሶ እንደ መላእክት መጣር መጋር በሌለበት ድካም፣ መውዛት፣ ተጋድሎ፣ ስቃይ፣ ፈተና፣ መጋር፣ መጨነቅን በሌለበት እንድንኖር ለምን የተዘጋጀ ስፍራ በሰማይ አስቀምጦ ለምን አልወሰነልንም ብላችሁ እንዳትጠይቁት እግዚአብሔርን ምን አደረገ? ሁለቷንማ እናንተ ሙሏት አለ። ስንቷን አልኳችሁ? አያችሁ? ከወሰነውም በኋላ ሁለቷ ግን እናንተ ድርሻ ናት አለ። ለምን ከተባለ እግዚአብሔር እኔ ፈጣሪ ነኝ ብሎ የሰዎችን ድርሻ ጭልጥ ግርኝታ አይወስንም። ይኸውላችሁ በላይ በሰማይ ላይ ደመናውን ይጋግረዋል። ከውቅያኖስ ውሃ ተነስቶ በነጩ ደመና ላይ እንዲዘራ ያደርጋል። ይሄ ራሱ ድርሻ ነው። እነሆም ያ በጥቁር ደመናና ቀሊል በሆነ ነፋስ እየተናወጸ ያለው ዝናብ ወደ ምድር እንዲፈስ በነፋስ ርግራግም ላይ መሬትን ማያስረስ የራሱ ድርሻ ነው። መሬቷን ማረስ፣ መቆፈር፣ ማለሳለስና ማዘጋጀት የገበሬው ድርሻ ነው። እግዚአብሔር እኔ ልሰራው ነው እንደ ገበሬ እልፍ ጨብጦ መሬት ላይ ሲመላለስና ሲርመሰመስ አታገኙትም። ሁለቱም ማዕረገኛ ድርሻ ስለሆነ ስለዚህ እኛ ክርስቲያኖች ስንፈጠር የራሳችን የሆነ ሰዋዊ ክርስቲያናዊ ድርሻ አለን። እግዚአብሔር ደግሞ ለራሱ አምላካዊ የሆነ ድርሻ። እግዚአብሔር ፊት ለፊታችን ማዕዱን አይዘረጋው። ማዕዱን መዘርጋት፣ ሞሰቡን ማዘጋጀት፣ መስፋት፣ ፊት ለፊት ማስቀመጥ የኛ ድርሻ ነው። ሞሰቡን ግን በበረከት እንዲሞላ እንዲዘጋጅ፣ ሰዎቹ እንዲጠግቡበት፣ ለልጅ እንዲተርፍ ማድረግ የራሱ ድርሻ ነው። ለዚህ ነው ደቀ መዛሙርቱ በትናንትናው ዕለት ያከበርነውን በዓል ስታስታውሱ ደቀ መዛሙርቱ ከእኛ ዘንድ አሉት 5 እንጀራና 2 ዓሣ ብቻ ነው ለ5,000 ሕዝብ። እስኪ አስቡት፣ ለ5,000 ሕዝብ 2 ዓሣና 5 እንጀራ በሳይንሱ በፍልስፍናው ቢታይ እውነት አይደለም። ግን የሰው ልጅ ሁለቷን ነገር ማቅረብ ነበረባት። 2 ዓሣ፣ ያቺ 2 ዓሣ ይላቸዋል። የሰው ልጅ በምድር ላይ የጀመረውን የሕይወት ጉዞውን መስመሩን የሚያጠቃልልባት የሚፈጽምባት የእግዚአብሔርን የተትረፈረፈ ሀብት በረከት ለመካፈል የሚያደርግባት የክርስትናው ጉዞ ናት። ስለዚህ ከእኛ ዘንድ 2 ዓሣ ብቻ ነው ያለ አሉት። 2 ማዕረግ ማለታቸው ነው። 2ቷ ማዕረግ አለች፣ 8ቱ ማዕረግ ያንተ ነው። እናም ጌታ ሆይ ከእኛ ዘንድ ድርሻችን እንድንወጣ ይቻለች። አያችሁ እስኪያስቡ እስራኤልን ከላይ ከሰማይ መና ያዘነበ ይመግብ የነበረ ፈጣሪ ለ5,000 ሕዝብ እንዲያው ከምንም አምጥቶ እንጀራ እኮ መመገብ ይችል ነበር አይደል? ይችላል አይችልም? ይችላል አይችልም? ይችላል። ግን
ድርሻችን እንድንወጣ ስለፈለገ ደቀ መዛሙርቱ እባካችሁ የሚበላ ነገር ፈልጉ አላቸው። ደቀ መዛሙርቱ 2 እንጀራ አቀረቡለት። እነሆም 5 እንጀራ አቀረቡለት፣ 2 ዓሣ አቀረቡለት። የእነሱ ድርሻ ማቅረብ ነው። የእግዚአብሔር ድርሻ ያን በማድረግ ማብዛት፣ ማከፋፈል፣ እንዲጠግብ ማድረግ፣ እንዲያጠግብ ማድረግ፣ ማልማት፣ ማስፋት፣ ማብዛት ነበርና ያደረገ። ስለዚህ በክርስትና ውስጥ የእኛ ድርሻ ስላለን እኛ ለሊት ገስግሰን ወደዚህ ቤተክርስቲያን እንመጣለን። የእግዚአብሔር ድርሻ ጤና ሰጥቶ ማሳደግ፣ በቤታችን አርፈን የእሱን ደጅ እንድናስብ እንድናፍቅ ማድረግ ነው። ስለዚህ እኛ ራሳችን ድርሻ አለን፣ እግዚአብሔር የራሱን ድርሻ አለው። እኔ አምላክ ስለሆን ሁሉን ፈጽመዋል። በቤታችን ሆነን ማጽደቅ ይችላል። በቤታችን ጸሎታችን መስማት ይችላል። በቤታችን ሳንጋደል ሳንደክም ውርጭ ሳይመታን ጨለማ ሳያስጨንቀን መንገድ ሳንጋፋ ሳናቆራረጥ ማጽደቅ ይችላል። ይችላለሁ ብሎ ግን እግዚአብሔር በእኛ ሕይወት ውስጥ ጣልቃ አይገባም። ምን አልኳችሁ? ጣልቃ አይገባም። በደንብ ማሰብ ያለብን እሱ ነው። አንዳንዶቻችን እግዚአብሔር ያለው ላይ ቀር ብሎ የሚያስበው ነው። እግዚአብሔር ያለው ላይ ቀር እሱ ያለው ላይ ቀር የተነገረው ነገር መፈጸሙ ላይ ቀር እሱ ያሰበልኝ ላይ ቀር እንደዚህ የሚባል አስተምሮ በክርስትና ውስጥ የለም። አንተ አንድ እርምጃ ትሄዳለህ፣ ሁለተኛውን እርምጃ ራሱ እግዚአብሔር እንዲያስተካክላል፣ መንገዱን ይጠርግላል። አንተ ታስባለህ፣ እሱ ይፈጽምላል። አንተ ትጨነቃለህ፣ እሱ ጭንቀትን ይፈታላል። አንተ ትሮጣለህ፣ እሱ ያስቀድማል፣ የድል አክሊሉን ያቀዳጃል። አንተ ትኖራለህ፣ የምትኖርበትን አቅሙን፣ ብርታቱን፣ ጤናውን፣ ጸጋውን፣ ክብሩን እግዚአብሔር ይሰጣል። ስለዚህ ክርስትና እንደዛ ነው። እግዚአብሔር ይሰራል አለ። ልክ እንደ በርጤሜዎስን መንገድ ላይ ክርስቶስ አገኘውና በደረቁ ግንባር ላይ ዓይን ከፈጠረለት በኋላ ያን ዓይነ ስውር ሰው እንደዚህ አለው፣ አሁን አለ ሄደህ ሰሊሆም በምትባ መጠመቂያ ትታጠባለህ። እስኪያስቡ አንድን ዓይነ ስውር የሆነ ሰው መራመድን መሻገር የማይችል ሰርጎጥቋጣ በሆነችው የሰሊሆም መንገድ ላይ እንዴት ማሰስ እንደ ሰውኛ ስናስበው ይህማ ጭካኔ ነው ልንል እንችላለን። ግን እግዚአብሔር አይዋሽም፣ እውነትም ትክክል ነውና የራሱ ድርሻ በእሱ ደረቅ ግንባር ላይ መፍጠር ነው። የበርጤሜዎስ ድርሻ ደግሞ በሰርጎጥቋጣው መንገድ መጓዝ ነው። ስለዚህ ጤሜዎስ አሁን በሰርጎጥቋጣው መንገድ ሲሻገር ሲሄድ ድርሻውን ይወጣል። እግዚአብሔር በደረቅ ግንባር ላይ ዓይን ሲፈጥር ድርሻውን ይወጣል። አያችሁ፣ ሁለት ወገኖች የሚፈጽሙት ነገር የሰውን ልጅ ለመንግስት ያበቀዋል ማለት ነው። ለዚህ ነው ቤተክርስቲያን ጹሙ ጸልዩ ብላ የምትናገር። ክርስቶስ እንደ ጾመላት ስለማታውቃለህ። ጸልዩ ብላ ስትናገር ደብረ ዘይት ላይ በጌቴሴማኒ ስፍራ ላይ ወዙ እስኪንጠፈጠፍ የጸለየ ጌታ እንደሌለ ስለማታምን አይደለም። ይሄንን በደንብ ታምናለች። ነገር ግን ድርሻችንን መወጣት እንዲገባን ለማሳየት ቤተክርስቲያን በዚህ በኩል ትጋደላለች። ክርስቶስ በዛ በኩል የተጋደለችው ቤተክርስቲያን በር ከፍቶ አስገባታል። ቤተክርስቲያን በዚህ በኩል የእሱን በር ታንኳኳ አነሳሰች። በዚህ በኩል በሩን ከፍቶ ነግሪ ብሎ ያስገባታል። በዚህ በኩል እሷ መከራን ትቀበላለች። በመከራ በኩል ያለፈች ቤተክርስቲያን በደስታ ልትኖር ይገባታልና የሰማዩን በር ከፍቶ ሊያሰማራ ዛሬም ከኔ ጋር በገነት ትኖራለች ሌላት እጅግ ፈንታ ጽዋ ታጣላትና ያን እስክታገኝ ድረስ እኛ የሰው ልጆች ቤተክርስቲያናችን በዚህ በኩል ድርሻዋን ትወጣለች፣ በዛ በኩል እግዚአብሔር ድርሻውን ይወጣል። ስለዚህ ድርሻ አለን። እግዚአብሔር አምላካችን ስለሆነ ስለፈጠረን ስላዘጋጀን ሁሉን ነገር እሱ ይስራው፣ ሁሉን ነገር እሱ ይሙላው፣ እሱ ይጨርሰው ብለን የምናምን ሰዎች አይደለም። ስለዚህ እንደዚህ ከሆነ ለእኛ ምን ይኖራል ነው ትልቁ ነገር። ምን አልኳችሁ? ለእኛ ምን ይኖራል? በአንደኛ ደረጃ ለእኛ ለክርስቲያኖች ሊኖር የሚገባው ነገር ጽኑ የሆነ እምነት ነው። ምን አልኳችሁ? አይሰማኝም። ጽኑ የሆነ እምነት። አምላኬ ይህንን ጠይቄው ሊያሳካልኝ ይችላል። አቅምም ጉልበትም እሱ ጋር አለ። የኔ አምላክ ሁሉም ይቻለው አምላክ ነው። የኔን ችግር ለመፍታት ቋጠሮዬን ለመፍታት በደስታ ለማቆም ንባዬን ለማበስ አቅም ከሱ ዘንድ አለ። እናም የኔ አምላክ ከሁሉ ይበልጣል። ሰማይን ያዘጋጀ ምድርን የመላ በሕያዋንና ሙታን በሆኑ ፍጥረታት ዘንድ ዛሬም ስሙም ሳይጎድል ክብሩም ዝቅ ሳይል የሚመለክ እውነተኛው ፈጣሪ እውነተኛው አምላክ
እሱ የኔ ጌታ ነው ብሎ እግዚአብሔር በትክክል ማመን። ብዙ ጊዜ እኛ ክርስቲያኖች ነን እንጂ እግዚአብሔርን አናምነውም። እንዴት ብላችሁ ካሰባችሁ በብዙ ድካማችን በብዙ ችግራችን ጊዜ ከእግዚአብሔር ይልቅ የምናስቀድማቸው ነገሮች አሉ። ሰው ጓዳው ሲጎልበት ጓዳዬ የጎደለብኝ የሆነ አካል ምረት ወስዶብኝ ነው፣ በረከት ከኔ ዘንድ የታጣው እግዚአብሔር ባይሰጠኝ ነው፣ ወይም ያኛው ነገር ስለዘገየብኝ ነው ብሎ ከማሰብ ይልቅ ችግሩን ሊፈታበት የሚችል መንገድ ሌላ የችግር መፍትሄ ይፈልጋል። ልክ እንደነ የዮናስ ወገኖች አብረው አንድ ጀልባ ላይ አንድ መርከብ ላይ የተሳፈሩት ምናልባት መርከቢቱ የምትናወሰው እኛ የተሸከምነው ዕቃ ስለከበዳት ነው ብለው እውነተኛውን ጌታ በጸሎት ከመጠየቅ ይልቅ በቅርባቸው የነበራቸው ወርቃቸውን፣ አልማዛቸውን፣ ቋጠሯቸውን ባህር ላይ ጥሎ ነበር። አንዳንዶቹ ፀሐይ፣ አንዳንዶቹ ጨረቃ፣ አንዳንዶቹ ከዋክብትን፣ አንዳንዶቹ ያመልኩት የነበረው እንቁላሉን ሳይቀር ያመልኩት ነበር። ተጠቃለው መጨረሻ ሰዓት የሄዱት ግን ወደ እግዚአብሔር ነው። የሰማይና የምድር ፈጣሪ እግዚአብሔር ሆይ ያለ ጊዜ ከመሞት ያለ ጊዜ ከሞት እባክህ ታደገን ብለው መፍትሄውን ያገኙት ግን ዘግይተው ነው። አማኝ ሁልጊዜም ቢሆን እግዚአብሔርን ያስቀድማል። ከእግዚአብሔር ዘንድ ጀምረን የምንቀጥለው ሕይወት ለእኛ ለክርስቲያኖች የመላ የሰፋ የተስተካከለ ነው። ልክ ከአንድ በስተግራ እንደተደረደረ ዜሮ፣ ከአንድ በስተግራ እልፍ ዜሮዎችን ብትደርድሩ ዋጋ የለውም። አንድን ግራ አድርጎ የሚደረደር ዜሮ ዋጋ የለውም። ከአንድ በስተቀኝ የሚሰለፍ ዜሮ ግን አንድ እንድትሆን ዋጋ አላት። እግዚአብሔርን በሕይወታችን አንድ ብለን ስንጀምር፣ እሱን መነሻ ስናደርገው፣ እሱን በኩል ስናደርገው፣ እሱን የሕይወታችን ጅማሬ ስናደርገው ፍጻሜያችን ሊያምር እግዚአብሔር ራሱ ያዘጋጃል። ይህ ሆኖ በእምነት ነው። እንደምታውቁት አሁን በዓለም ላይ በጣም በቁጥር ከ42,000 በላይ ቤተ እምነቶች አሉ ይባላል። ስንታውቋችሁ? ከ42,000 በላይ ቤተ እምነቶች። እኛ ኦርቶዶክሳውያን በዓለም አቀፍ ደረጃ በቁጥር ስንቀመጥ በዓለም አቀፍ 0.5% ነን። 1% እንኳን ለመሙላት ገና ግማሽ ሊቀረን። በዓለም ላይ ባሉ ቤተ እምነቶችና ሕዝቦች ዘንድ እንዲህ ስንታይና ስንዳሰስ መኖራችን ያጠራጥራል። እግዚአብሔር ብቻ አላችሁ ስለሚለን ዛሬም ስለሚጎበኘን እግዚአብሔር ከጥራት እንጂ ከቁጥር ጋር ጉዳዩ ስላልሆነ እንኖራለን እንጂ ለ1% እንኳን ማንነገር ነው። እንደዛ ነው። ግን ያለብስ ትናንት ከ16ኛው ክፍለ ዘመን ጀምሮ በተለያየ መልኩ እምነት አለኝ ፈጣሪን አመልካለሁ ብሎ ቢያስብ አሁን በአዲሱ ዘመን በአዲሱ ትውልድ ዘንድ ግን ፈጣሪን ማምለክና እግዚአብሔር በትክክል አምኖ አለ ብሎ መቀበል እሱን መከተል ግን በዓለም ዘንድ እየሸሸ ነው። ድሮ በነጮቹ ዘንድ እግዚአብሔር የለም ሲባል ስንሰማ በፍልስፍና ዘንድ እነ ማርክስ እነ ፊሎሶፍ እነ ረሰል የሚባሉ ፍልስፍና ፈጣሪ የለም ብለው በድፍረት ሲናገሩ ስንሰማ ይገርመን ነበር። እንዴት ሰማይና ምድር የፈጠረ ፈጣሪ ፍጥረቱን አይተው እንዴት አያመልኩትም? ራሳቸውን ተመልክተው እንዴት ፈጣሪን ያዩ ብለን እንድንጨነቅ እናስብ ነበር። ያ ታሪክ ያ በእነሱ ዘንድ እውነት የነበረ ነገር ስሩን ሰዶ ሀረጉን አዛምሎ ከኛም ዘንድ ዛሬ በኢትዮጵያ ውስጥ ስንት እግዚአብሔር የለም የሚል አለ መስሏችኋል? ያቺ የእግዚአብሔር ሀገር የምትባል በጥንት በጠዋቱ የራሷ ታሪክ፣ ማንነት፣ ክብር፣ ዝና፣ መከበር፣ ሞገስና ልዕልና በነበራት ሀገር ውስጥ እሱ ብቻ ማለት እጆቿን ወደ እግዚአብሔር ትዘረጋለች ብሎ ቃል ኪዳን በተገባባት ስፍራ ውስጥ እንኳን ስንት ሰው አሁን እግዚአብሔር የለም ይላል መስሏችሁ? ላይኖር እኮ ይችላል። ዝም ብዬ እኮ ነው የሚጨነቀው። እሱማ ቢኖር እንደዚህ መከራ ነው ነበር። እንደዚህ አይነት ነገር ጦርነቱ፣ መከራው፣ ግፊቱ፣ መከፋፈሉ፣ እርስ በርስ መባላቱ እንዴት ሊኖር ይችላል ብሎ ምድራዊ በሆነው ጉዳይ ምድራዊ ላይ በሚንቀለቀለው እሳት ሰማያዊውን እሳት መካድ ጊዜ የሚያሳልፈው ፈተና ዘመን የማይሽረውን ፈጣሪ መካድ ዘመን የሚለውጠውን ሐዘንና ግፍ ዘመን የማይለውጠውን ዘመናትን የሚያሰለች እግዚአብሔርን የለም ብሎ ማሰብ ክርስቲያኖች ይሄ ነው። እግዚአብሔር የለም ማለት ለእኛ የተፈጠረ አይደለም፣ ለእኛ የተፈጠረ አይደለም። ስለዚህ ዛሬ ልጆቻችን ጋር ናቸው። በትክክል እግዚአብሔርን ያመልኩታል። በትክክል ስለ እግዚአብሔር ያላቸው መታመን እውነት ነው። በትክክል ቤተክርስቲያን ይከተሏታል። በትክክል እናንተ ከእናት ከአባቶቻችሁ በእውነትም
በእውቀት በእምነትም የተቀበላችሁትን ሃይማኖት ለማሻገር ለማስተላለፍ ትውልድ ላይ ለመድረስ ወኔ ያላቸው ቁርጠኞች ናቸው። በትክክል እግዚአብሔርን ያውቁታል። ይህንን ማሰብ፣ ይህንን መጨነቅ፣ ይህንን ማዘከር፣ ይህንን በትውልድ ላይ መስራት ከእያንዳንዳችን የሚጠበቅ ነው። ጽኑ እምነት ያስፈልጋል። ሰማይ ይገርማቸዋል። አንድ ምሰሶ ሳይዘረጋለት ሳይቆምለት እንዲህ ጸንቶ የምታዩት በእምነት ነው። ምድር የማይስማማትን ጠላቷ ከሆነው ከውሃ ጋር ተስማምታ እርቅ ፈጽማ የምትኖረው በእምነት ነው። ከዋክብት በሰማይ ላይ የሚርመሰመሱት የሚታዩት፣ ነፋሳት በድምፅና በሚያናውጹት በኩል የሚታዩት የሚገለጡት በእምነት ነው። እሳት ከእንጨት ላይ ተነስቶ የሚቀጣጠለው በእምነት ነው። በእምነት ነው። አንድ ሰው ከመወለድ ተነስቶ እስከ ሞት የሚሸጋገርበት መንገድ እምነት ነው። ወደ ሞት የሚገባበትም ዓለም እምነት ነው። ወደ ሰማዩ ዓለም የሚገባውን በእምነት ነው። እምነት ትልቅ ነገር ነው። ትልቅ ነገር በጣም ማሰብ ያለብን ስለ እምነት ነው። ይኸውላችሁ በክርስትና አስተምሮ እምነት፣ መታመንና ሃይማኖት እነዚህ ሶስት ነገሮች ይለያያሉ። ሃይማኖት ሌላ ነው፣ እምነት ሌላ ነው፣ መታመን ሌላ ነው። ሃይማኖት ማለት እግዚአብሔር ራሱን ለሰው ልጆች የገለጠውን መገለጥ ያለምንም ጥርጥር አሜን፣ ትክክል ነው፣ እግዚአብሔር ተገልጧል፣ የኔም አምላኬ ነው ብሎ መቀበል፣ ያን የተገለጠውን እውነት አሜን ብሎ ማሳየት እምነት ይባላል። ሃይማኖት ማለት ግን በብዙ ዘመን በብዙ አባቶች በብዙ ነገር ራሱን የገለጠውን እግዚአብሔርን ያ እሱ መገለጥ ሃይማኖት የተባለ ይጠራል። ለምሳሌ ክርስቶስ ተወለደ እንላለን። ተወለደ ማለት መገለጥ ነው፣ እሱ ሃይማኖት ነው። ክርስቶስ ተጠመቀ እንላለን። ተጠመቀ ማለት መገለጥ ነው፣ እሱ ሃይማኖት ነው። ክርስቶስ ተሰቀለ እንላለን። ተሰቀለ ማለት መገለጥ ነው፣ እሱም ሃይማኖት ነው። ክርስቶስ ሞተ ብሎ መናገር መገለጥ ነው። ይህ ሲደመደም ሃይማኖት ነው። እግዚአብሔር ዓለምን ከፈጠረ ዘመን ከተቆጠረ ጀምሮ በነበሩ ዘመናትና ጉዞዎች ሁሉ በአጠቃላይ በአባቶቻችን ዘንድ ያደረገው እውነትና ሐሳብ ያለኛ ለክርስቲያኖች ሃይማኖት እየተባለ ይጠራል። ሃይማኖት። ስለዚህ ሃይማኖት ማለት እግዚአብሔር ራሱ ለሰው ልጆች የገለጠው መገለጥ ከሆነ እሱ ሃይማኖት ምንድነው ብላችሁ ከፈለጋችሁ ራሱ እግዚአብሔር። ስለዚህ ሃይማኖት ማለት ምንድነው ከተባላችሁ ራሱ እግዚአብሔር ነው። እስኪ ራሱ እግዚአብሔር ነው ብሎ እስኪ ሃይማኖት ማለት ነው ራሱ እግዚአብሔር። የኛ ቤተክርስቲያን ለምን መሰላችሁ ሃይማኖት አይለወጥም ብላ ስትናገር እግዚአብሔር ስለማይለወጥ ነው። ሃይማኖት አይታደስም ብላ ስትናገር የኛ ቤተክርስቲያን ከሰማችሁ ምን ማለት ነው? እግዚአብሔር አይታደስም ማለት ነው። ለምሳሌ አንድ ነገር ልንገራችሁ። የሆነ ሻማ ብታበሩ ሻማውን ከብርሃኑ ለይታችሁ አታገኙት። ምክንያቱም ብርሃኑ እንዲገለጥ የሚያደርገው ሻማው እንዲበራ የሚያደርገው እሳቱ ነው። አያችሁ፣ እግዚአብሔር በዘመን ተገለጠ። ሻማነቱ የራሱ ባህሪ ነው። የሚታየው ብርሃን ራሱ እግዚአብሔር ነው እንጂ አንተማ እንደዚህ ነህ፣ አንተማ ሌላ ነህ ብለህ መገለጡ ሌላ፣ አካልነቱ ሌላ፣ ባህሪውን ሌላ ብለህ መናገር ለኛ ክርስቲያኖች አይፈቀድም፣ አይቻልም። ስለዚህ ይሄን የተገለጠውን መገለጥ እንዲህ ያለ መጥራት እንቀበለዋለን። እሱ ለትባላ ምንቀበልበት መንገድ ያለምንም ጥርጥር። እስኪ አብርሃምን አስቡት። ባንዶ አብርሃምን እግዚአብሔር መጣና እንደዚህ ያለው አብርሃም አለው አቤት አለ። አንተ በእርጅና ወራት በ99 ዓመትህ ወንድ ልጅ ትወልዳለህ። በዚህ ጊዜ አብርሃም እስኪ አስቡት፣ ሳራ ሚስቱ ደሟ ደርቋል፣ የመውለጃዋ ጊዜም አልፏል። ግን ወደ እሱ የመጣውን ፈጣሪ እንዲህ ብሎ ሊጠይቀው አልፈልግም። ጌታዬ ሆይ እኔ እኮ አርጅቻለሁ፣ ሚስቴም ሳራ ደሟ ደርቋልና እንዴት መውለድ እችላለሁ ብሎ መጠየቅም መጠራጠር የሚችል ነበር። ግን አላደረገው። አያችሁ፣ አብርሃም አንተ ልጅ ትወልዳለህ ማለቱ የእግዚአብሔር መገለጥ ነው፣ ሃይማኖት ነው። የአብርሃም ድርሻ ያለ መጠራጠር እግዚአብሔር ያደርገዋል ብሎ ማቀበልና ማመን ነበረበትና አሜን፣ እሺ እኔ ልጅ ወልዳለሁ፣ ሳራም ሚስቴ ልጅ ትታቀፋለች ብሎ እግዚአብሔር ነገረው እውነት ሳይጠራጠር ተቀበለ። ለዚህ ነው መጽሐፍ ሲናገር አብርሃም አመነ፣ እምነቱም እሺ ጽድቅ ሆኖ ተቆጠረለት። ምን ብሏል? ትወልዳለህ ሲባል እሺ አለ። አያችሁ፣ እሺ መቼ ስላለ
አብርሃም የሃይማኖታችን ምስክር ተባለ። የሃይማኖታችን ምስክር ቅዱስ ጳውሎስ ያነሳዋል። አብርሃም እሺ በጄ ብሎ ጌታውን እንደተቀበለ አሜን ይሆንልኛል ብሎ እንደተቀበለ እናንተም እሺ በጄ በሉ አለ። ጽኑ እምነት ማለት ይሄ ነው። እግዚአብሔር በእኔ ላይ ሊያደርግ የፈለገውን ያደርጋል ብሎ ያለምንም ጥርጥር መቀበል። መንግሥተ ሰማያትን አወርሳቸዋለሁ ሲል እግዚአብሔር እኔ እኮ በደል አለብኝ ብለህ በደል አዘርዝር። ልክ እንደ የማናይ ክርስቶስ እንደዚህ አለው። በቀኝ በኩል የተሰቀለው አቤቱ አለው በመንግስት በመጣ ጊዜ አስበኛል። ይሁን የማናይ ያሰበ ከሆነ ጊዜ በኋላ እግዚአብሔር ሲመጣ እንዲያጸድቀው ነው። ለእግዚአብሔር ግን ዛሬ እንጂ ነገ ዋጋ የለውምና ነገ አይደለም ዛሬ ያለው ከኔ ጋር በገነት ትኖራለህ። ከማን ጋር ትኖራለህ? የማናይ ይሆናችሁ የማናይ ጌታዬ ሆይ እኔ ይኸውልህ በግብፅ በረሃ ላይ እጄ ላይ ደም ያፈሰሱ ሰው የበደልኩ ድሃ ያስለቀሱ ግፍ እጄ ላይ የሞላ በደለኛ ሰው ነኝ እና እንዴት ታጸድቀኛለህ? የእውነትህን ነው ብሎ ጌታውን አልተጠራጠረም። እሺ አለ። ክርስቶስ ደሙን በእጁ ማኅተም ላይ አስቀመጠለትና የማናይ ሰተት ብሎ ገነት ሊጠብቁ የነበሩ መላእክት ወስዶ የቃል ታጥመ ክርስቶስን ደም ያለበትን እጅ ማሳየት ጀመረ። የማናይ ወደ ገነት ገባ። አያችሁ፣ ያ እምነቱ ያ ጽኑ እምነቱ ገነት እንዲያወርሰው ምክንያቱ ሆኗል ማለት ነው። ስለዚህ እምነት ማለት የእግዚአብሔር መገለጥ በትክክል የምንቀበልበት መንገድ ነው። ስለዚህ ጽኑ እምነት ሊኖረን ይገባል። ጽኑ ነው አምላካችን ላይ ምንም አይነት ጥርጣሬ። አንዳንዴ ታውቃላችሁ ያለንባት ምድር ፈተና የበዛባት ናት። በትዳራችን በኩል እንፈተናለን፣ በልጅ በኩል እንፈተናለን፣ ለእኛ ባልናቸው በቅርብ ሰዎች በኩል እንፈተናለን፣ ለሃይማኖታችን አህያ ናቸው ብለን ባሰብናቸው አባቶች ሳይቀር እንፈተናለን። እንጠቀምባታለን፣ እናፍባታለን፣ እንባችንን ረጭተን ደስታን ቀርምባታለን ብለን በመጣንባት ቤተክርስቲያን እንኳ ሳይቀር እንፈተናለን። ግን በዛም በኩል ነፋስ ሲነፍስ፣ በዚህ በኩል ነፋስ ሲነፍስ፣ በዛም በኩል ጎርፍ ሲጥለቀለቅ በእምነት ላይ ግን ጸንቶ መቆም። ጌታዬ ባይኖር ነው እንዲሆነው፣ ጌታዬ ቢረሳኝ ነው፣ አምላኬ ቢዘነጋኝ ነው፣ ቢኖርማ ይሄን ያደርግልኝ ነበር ብሎ በእግዚአብሔር ላይ ጊዜያዊ መከራን እንደነገር አድርገ ማቅረብ ለኛ ለክርስቲያኖች አይገባም። ታውቃላችሁ የእኛ እናቶች ከእኛ ዘመን በፊት የነበሩ አባቶች እናቶች በእምነታቸው ያክል ጠንካራዎች እንደሆኑ ስለ ሀገራቸው ፍቅር፣ ስለ ቤተክርስቲያናቸው ፍቅር ምን ያክል ልባቸው ውስጥ የሚንቀለቀል እሳት እንደነበር። ስለዚህ ያን እሳት ማን ያጠፋው? ያንን የተቀጣጠለ ረመጨት ማን ነው ውሃ የጨመረበት? ያንን እሳቱ ወጋገሩ ለትውልድ ይደርስ አንድ ጊዜ ቀራንዮ ላይ የተለኮሰውን የእምነት እሳት ማን ነው መጥቶ ውሃ ሊቸልስበት የፈለገው? ስለዚህ ማጥራት፣ መለየት፣ ማስተዋል፣ እውነቱ የት ጋር ነው ማየት ከእኛ የሚጠበቅ ጉዳይ ነው። ስለዚህ ጽኑ እምነት እኛ ክርስቲያኖች ሊኖር አይገባም። ምናልኳችሁ አይሰማኝም ቤተክርስቲያናችን ላይ ጽኑ እምነት ይህ የምታዩትን ነገር ውጫው ውስጣው ፈተና እንደ መለኪያ ለማድረግ እግዚአብሔር አንተ አምላኬ ነህ ብሎ ማሰብ። እንደዛ ሰለስቱ ደቂቅ አስቧቸው ፊት ለፊታቸው ላይ እሳት እየተቀጣጠለ ታላቁ ንጉሥ ነበልባሉ ወደ ላይ 46 ክንድ እንዲወጣ አድርጎ ያነደደው ያቀጣጠለው እሳት ፊት ለፊታቸው እየተያዘ እሳት እየተመለከቱ እነሱ ይሆናሉ። አንተ ያቆምከው ምስል አንሰግድም ናውቀን ጸሎኮ ባያርነንም እንኳን እኛ በደል ኖሮብን ፈጣሪያችን ዝም ብለን እንኳን ወደ እሳቱ ገብተን እርር እንኳን ብንል አንተ ያቆምከው ምስል ግን አንሰግድም። አያችሁ እሳት ውስጥ ሆኖ ፈጣሪ በትክክል ማየት መቀበል ባያደርግልኝም እንኳን በማሰብ ስለተሰለ ሊሆን ይችላል ሕይወት እንዲቃና ኑሮ እንዲሳካ ጉሮሮ እንዲሞላ ድካም እንዲበረታ ስለዚህ ምሳሌ እንችላለን። ባያደርግልኝም እንኳን ግን እግዚአብሔር አምላኬ ነው ብሎ ማሰብ አንድ ቀን ያደርግልኛል፣ አንድ ቀን ጉሮሮ ይሞላል፣ አንድ ቀን ያሳካዋል፣ አንድ ቀን የምሕረቱን ድጋፍ፣ አንድ ቀን የተዘጋውን በር እንደ ኃጢአተኛው ማርያም ሊከፍትልኝ ይችላል ብሎ መስማት ያስፈልጋል። በሁለተኛ ደረጃ ለእኛ ክርስቲያኖች ምን ይሆን ከተባለ ኦርቶዶክሳዊ ዓላማ አይኖርም። ምን አልኳችሁ? ኦርቶዶክሳዊ ዓላማ ኦርቶዶክሳዊ እኛ ቅድም እንዳልኳችሁ ያለ ዓላማ የተፈጠርን ማለት ነው። ቤት ሰሪ አንድን ቤት ሰራው ሲያዘጋጀው
ከውጭ ወራሪ፣ ከዝናብ፣ ከብርድ፣ ከብዙ ነገር ሊጠለልበት ሊከለልበት አንድ አናጺ ቤትን ይሰራል፣ ለሰውም ቤትን ይሰራል። እኛ የሆነ ቦታ ላይ ሄደን ልብስ ስንገዛ እርቃናችን ልንሸፍንበት ከቻን ልንደምቅበት ልናጌጥበት ነው። እንደዛ ነው። አንድ ሰው ትዳር ሲመሰርት ምናልባትም ፍላጎቱ ቤቱ ላይ ሰው ስለታጣበት ከሆነ ዓላማው ቤቱ ላይ ሰው እንዲኖርበት ሲወጣ ሲገባ በሩ እንዲከፈት አስበው ከሆነ ያን ያደርጋል። ገበሬም ቢሆን መሬትን የሚቆፍር የሚያለሰልስና የሚያርስ እንዲያው ማረስ መቆፈር ጭቃ ላይ ማዋል ከጎርፍ ጋር መታገል ማለት ስላለበት አይደለም። መሬትን አለስልሶ አርሶ ዘር ዘርቶ አብቅሎ አጭሮ ጎተራውን ሞልቶ ዘመድ አዝማድ ሰብስቦ ሰንበቴ ማህበር ሊያጠጣ ሊደግስ ሊበላ እንዳይራብ እንዳይቸገር ቤቱ በሰላም እንዲቆምለት ነው። አያችሁ፣ ምድራዊ ለሆነው ነገር እንኳ እኛ የሰው ልጆች ለምናደርገው ነገር ተርታ የሆነ ዓላማ አለ። እኛ ክርስቲያኖች ደግሞ እንዳልኳችሁ በምድር ላይ የምንቀር እንደ እንስሳት ነፍስ ተንከራተን ተንከላውሰን እንቀራለን። በሰማይ ቦታ ስፍራ የተለየ ስም፣ የተለየ ጸጋ፣ የተለየ ሀብት፣ የተለየ ዓለም የተዘጋጀልን እስካሁን ድረስ ለእኛ ለክርስቲያኖች ኦርቶዶክሳዊ የሆነ ዓላማ ሊኖረን ይገባል። ኦርቶዶክሳዊ ዓላማ ጠንካራ የሆነ በዚህ በኩል ቅድም እንዳልኳችሁ ነፋስ ሲነፍስ ነፋሱ ነፈሰብኝ ብሎ ከነፋሱ ጋር አብሮ የማይወድቅ፣ በዚህ በኩል ጎርፍ ሲሞላ እኔ ምን ላድርግ ጎርፍ እኮ እኔን አለኝ ብሎ ጎርፍ የማያስጨንቀው በእሳቱም በስለቱ መካከል ቁሞን መታየት የሚችል ክርስትናውን የማያሰድድ ሀገሩን ወገኑን የማያሰድድ እንዲሆን ለአንድ ኦርቶዶክሳዊ ሰው ኦርቶዶክሳዊ የሆነ ዓላማ ያስፈልገዋል። ታውቃላችሁ፣ ብዙ የምንጓዝበት መንገዳችን የመደሌነት ነው። እንዲሁ ይመሻል፣ እንዲሁ ይነጋል። መብላት ስላለብን እንበላለን፣ ቤት መስራት ስላለብን ማግባት ስላለብን እንዲሁ ዝም ብለን በሆነ አጋጣሚ ሰዎቹ ቤተ ክህነት ትምህርት ሲማሩ ማየን እዛም የገባን በጣም ብዙዎቻችን ነው። አሁን ግን ያ የደግነት ዘመን ላይ ያየነው በጎነት የቀሰምነው ሀብት በዚህ ክፉ ዘመን ግን አያሻገረንም። ዓላማ ያስፈልጋል። እናቶቻችን ልጆቻችን ስታድጉ ሳያሳድጉ ጽኑ የሆነ ዓላማ ልጄ አንተ በዚህ ማውጣት አለብህ፣ አንተ ጽኑ የሆነ አገልጋይ መሆን አለብህ፣ አንተ አገር ተረካቢ ነህ፣ አንተ ከነገ በኋላ ትልቅ ዓለም አለህ፣ በርታ፣ ጠንክር ብሎ ማሳየት፣ የተሻለውን ነገር ማመላከት፣ ፈር መቅደድ፣ ብርሃኑን ማሳየት፣ ከጨለማው ይልቅ ወደሚደነቀው ብርሃን እንዲሸጋገር ህልም መቅረጽ ያስፈልጋል። ኦርቶዶክሳዊ ዓላማ አንዴ ካነቃ በኋላ እንቅልፍ አያስተኛም። ባላለም አንድ ሰው የተወሰነ ጊዜ ሊነቃ ይችላል። ግን ብዙዎቻችን እንዳይረፍድብን አላርም እንቀጥርና የቀጠርነው አላርማችን መልሶ ሲቀሰቅሰን እንደገና ዘግተን ተመልሰን እንተኛለን። የሰው ልጅ ኦርቶዶክሳዊ ዓላማ ሲያነሳሳው ሲቀሰቅሰው ለዘላለም አይተኛም። አቡነ ገብረ መንፈስ ቅዱስ ለ562 ዘመን ያክል አስቡት። ዋዕየ ፀሐይ ያቃጠላቸው ልብስ ሳይለብሱ በጫካ ያን ያክል ዘመን በዓይናቸው ሽፋሽፍት ላይ እንቅልፍ ሳይርመሰመስ ያን ያክል ዘመን ለምን የቆየ ይመስላችኋል? አያችሁ፣ ጽኑ ዓላማ ሲኖራችሁ ዋዕየ ፀሐይ ለሚታያችሁ ከፀሐይ በላይ የሚደንቅና ክብር ያለው አማናዊ ፀሐይ ክርስቶስ ነው። እና አባ ስምዖን ዘአምድ ለ42 ዘመን ያክል በአንድ ምሰሶ ላይ ቆመው እንቅልፍ ሳይመጣቸው ሳያንቀላፉ ዘወትር ለዓለምና ለቤተ ክርስቲያን እንደጸለዩ ለመሆኑ ሰማይ ተሻገሩ ይመስላችኋል? ጽኑ ዓላማ ስላላቸው እኮ ሕፃኑ ቂርቆስን በዛ በለጋ ዕድሜው የ3 ዓመት ልጅ ሆኖ እኔ ክርስቲያን ነኝ ብሎ ስለ ክርስትናው እንዲመሰክር ከሕይወት ይልቅ ሞትን እንዲቀድምና እንዲመርጥ የተነሳሳበት ድል ምክንያቱ ሁሉ ታውቃላችሁ? ጽኑ ዓላማ ስላለው እኮ። አያችሁ፣ አንድ ብላቴና ሕፃን ንጉሱን እንዲያሸንፈው እንዲያርደው እንዲያንቀጠቅጠው እሱ ብቻ አይደለም፣ ዛሬም ያን የበጎነት ሀረጉን እየመዘዝ ከራሳችን ሕይወት ጋር እያላመን እያጋባን እያዋህን እንድንጠቅሰው ለምን እንዲሆነ ካላችሁ ጽኑ ዓላማ ስላለው። ጽኑ ዓላማ ያስፈልጋል። ዓላማ ያስፈልጋል። መለየት አለብን። እኔ ለምንድን ነው የምኖረው? እስከ መቼ ነው የምኖረው? ማንም ያኖረኝ?
መዳረሻዬ ምንድነው? እኔ ለዚህ ቤተክርስቲያን ለምን ነው የምኖርላት? ለምን ነው ማደር ያሰርኩት? ለምን ነው የምቆርበው? ለምን ነው የማስቀድሰው? ለምን ነው ጠዋት የመጣሁት? ለምን ነው ሁሌ የምመላለሰው? ስለዚህ እነዚህ መጠይቆችን ዘወትር ሁሌ ለሌላችን መንገር ዓላማ ጥሩ ነው። ገብቷችኋል? ዙሪያችንን የከበቡ ዝናዎችና ገንዘቦች እንዳይሰብሩን ዝቅ እንዳያደርጉን የክርስትናውን ማማለቂያ ምድር ላይ እንዳንቆጣቆጥ ከሚያደርጉ ነገሮች አንዱ ጽኑ ዓላማ ሲኖራችሁ ይሆናችሁ አትረሱትም። በትንሽ ነገር በትንሽ ጣር ክርስትናችሁ በትንሽ ምድር ላይ በምታገኙ ዝነኛዋን የሆነች መንግስተ ሰማያት ተዘነጉ አንዳችሁ አትፈልጉም። በረላም በመጽሐፉ ላይ እንደዚህ ይላል። አንድ መንገደኛ ሰው በአንድ ጫካ ውስጥ እየተጓዘ ባለበት ሰዓት ድንገት ቀን እየመሸበት ፀሐይ እየጨለመችበት ብርሃን እየተሰወረበት እንደመጣ ሲመለከት ወደ ማደሪያዬ ልድረስ ብሎ ሩጫውን ይጀምራል ይላል። በረላም ነው እንደዛ ነው። ይህ መንገደኛ እየተጓዘ ባለበት ሰዓት ቅድም እንዳልኳችሁ ቀኑ እየመሸ እየጨለመ ፀሐይዋ ወደ ምዕራብ እየተዘቀዘቀች ስትሄድ ቀኑማ መሸብኝ ጨለመብኝ ብሎ ይህ ሰው እየተጨነቀ አሁን እየሮጠ እየጣደፈ ባለበት ሰዓት ዞር ሲል በአጋጣሚ አንድ ትልቅ አንበሳ አፉን ከፍቶ እግዚአብሔር የሚበላው ምግብ አዘጋጅቶልኛል ብሎ ያንን ሰው ሊሰብርና ሊበላ በኋላው እየጣደፈም እየሮጠም ወደዚህ ሰው እየተከተለ እንደሆነ ይህ ሰው ሲመለከት ጌታዬ ለካን በዚች ቀን በዚህ ጫካ እንዲሄድ ያደረገኝ ለአንበሳ ቀለብ ያደርገኝ ነው እና ምን አደረግኩ ፈጣሪ እና ለዚህ ነበር ያመጣኝ፣ ለዚህ ነበር ቀኑን ያስመሸብኝ እያለ እያማረረ አሁን ይሮጣል። አንበሳው እየቀረበው ሰውየው እየሮጠ አንበሳው እየቀረበው ሰውየው እየሮጠ ጥቂት ሲቀራቸው አንበሳውና ሰውየው ሊገናኙ ይህ ሰው ራሴን ለአንበሳ ሰጥቼ አይኖቼ እያዩ አጥንቴ ሲሰበር ከማይ ከመመለከት ራሴን ወደ ጥልቅ ገደል ወረውራለሁ ብሎ ይጓዝበት በነበረው ስፍራ ላይ አንድ ጥልቅ ገደል ሲመለከት ራሱ ወደ ገደል ይወረውራል ይላል ቅዱስ በረላ። በዚህ ጊዜ ሰውየው ከታላቁ አፋፍ ላይ ራሱ ወደ ገደል ሲወረውር በዛች ገደል ላይ እግዚአብሔር ያን ሰው እንዲቀበል ምክንያት ያደረጋት አንዲት ቅጠሏ የለመለመ ቅርንጫፎቿ በዙሪያ ሁሉ ቸፈፍ ያለ ሰውየውን ልትቀበል አቅምም ጉልበትም ያላት ማይሰበሩ ማይገነጣጠሉ ቅርንጫፎች ያሏት እዛች ዛፍ ላይ ያ ሰው ይሄድና ይወድቅባታል። ይህ ሰው እንደዚህ አለ፣ ጌታዬ ሆይ ለካስ እንዲህ እንደሮጥ ባለመሳብ እንድፈተን ያደረገኝ የተሻለ ስፍራ ላይ ስላዘጋጀ ነው። ቀኑ ስለጨለመብኝ ነው ለካ። በእናችን ላይ እግዚአብሔር እንደዛ ነው። የሆነ ጊዜ በኋላ የሚከተለን ክፉ ስም በኋላ እየተከተለ የእኛን ዱካ ለማጥፋት የሚጠራው ያ ክፉ ጠላት መዳረሳችን የሚያደርገው ሁኔታ የተሻለ ስፍራ ላይ ነው። በብዙ ጠላቶቻቸው ተገፍተው ከሀገር የተሰደዱ ሰዎች ዛሬ ላይ በሀብት ዝና ላይ ወጥተው ሀገር ሲረዱ ቤተክርስቲያን ሲያግዙ የድሆችን እንባ ሲያብሱ አላያችሁ? የሆነ ጊዜ የተገፉ ሰዎች ዛሬ ተገፍተው እንኳን ማይጥሩ የብረት ምሰሶ ሆነው የጠነከሩ ሰዎች ታገኛላችሁ። እንዲያውም በክርስትና ውስጥ ይገርማችኋል፣ መገፋታችሁ የበለጠ እንጠነክር። እንደዛ ነው እንዴ? ዛፉን ለምን ይመስላችኋል ንፋስ የሚያወዛውዘው? ዛፉን ንፋስ ሲያወዛውዘው ለዛፉ ሁለት ጥቅም ይሰጠዋል። አንደኛ ዛፉ በጊዜው በወቅቱና በዘመኑ ፍሬውን እንዲያፈራ ያ ንፋስ ዘወትር ያወዛወዘዋል፣ ያናገዋል፣ ከግራ ወደ ቀኝ ያስጨንቀዋል። ሊያፈራ ዛፉ ይገባዋልና በንፋስ መገፋቱ የግድ ነው። አንድ ዛፍ እስኪያምታችሁ ቤት ውስጥ አስቀምጡት፣ ንፋስ የማይገባበት እንዴት ሊያፈራ ይችላል? አይችልም። ንፋስ ይሆናችሁ ዛፍን እንዲያፈራ የሚያደርገው እሱ በንፋስ ያልተገፋና ያልተወዛወዘ አንድ ዛፍ ፍሬ ሊያፈራ ይችላል። እግዚአብሔርም ይሆናችሁ ፈተናዎችን አምጥቶ ህይወታችሁን ቤታችሁን ካስጨነቀ ምናልባት በዛ ውስጥ ከእናንተ መካከል የሚጠብቀው ፍሬ አለ ማለት ነው። የሚጠብቀው ፍሬ አለ።
በሌላ በኩል ዛፍ በነፋስ ሲወዛወዝ ይጠነከራል። አንድ ዛፍ ሲያስቡት ይወላችሁ በዛም የሆነ አካል ሳይደግፈው ለብዙ ዘመናት ያክል ቆሞ ላይ ወጥቶ ያን ያክል ዘመናት ፀሐይ እየተፈራረቀበት ዝናብ እየወረደበት ጎርፍ ስሩን እየወለወለው ለምን የማይወቅ ይመስላችኋል? ነፋስ ስለሚያጠነክረው ነው። አያችሁ፣ ነፋስ ዛፍን ሁሉ የሚያጠነክር አንድ ዛፍ ቀጥሎ የሚቆመው አይደለም። ነፋስ ይውላችሁ እኛም እንኳን የቆምነው ነፋስ ስላለ እኔ ነፋስ ባልስም ብታፈን ነፋስ ወደ እኔ ባይመጣ እናንተ ጋር ባይመጣ አይደርስ ትቆማላችሁ። ማንም ይቆም የለም። አያችሁ፣ ለመቆም ለመጠንከር በነፋስ መገፋት አለበት ዛፍ። እግዚአብሔር አምላካችን ይሆናችሁ ብቸኛ አንዲት ልጁ ቤተክርስቲያንን በነፋስ ፈተናና መከራ ውስጥ ሁሌም የሚያወዛውዛት እንድትወድቅ ከጠላቶች ጋር ስለተሰለፈ ሳይሆን እንድትጠነክር ስለሚፈልግ ነው። ሊያጠነክራት ሊያበረታት ነው። እና ይህ ሰው ለካስ ሊያበረታኝ ነው፣ ለካስ የተሻለ ስፍራ እግዚአብሔር ለኔ ሊያዘጋጅ ነው ብሎ አሰበ። በዚህ ጊዜ ዛፉ ላይ ሆኖ ደስ ብሎት ቅጠሏን እያየ ማሳዋን እያሻቀተ የፈጣሪውን ስራ ሲያደንቅ አሁንስ ከዛፏ ላይ ወረድ ብሎ ወደታች ሲመለከት በዛፉ ስር ላይ ትልቅ ዘንዶ ዛፏ ስር ላይ ተቀምጦ አፉን ከፍቶ አሁን ካሁን መጠለ እያለ ሲጠባበቀው ያያል። አያችሁ፣ በላይ አንበሳ ሳዱት እዛ ውስጥ እንደወድቅ አደረገው። ታች ደግሞ ለወረድ ብሎ ሲያስብ ትልቅ ዘንዶ አፉን ከፍቷል። ማማረር ጀመረ። ጌታ ሆይ ለካን ይሄንን ያደረግ ከዛ በላይ በአፋፍ ላይ ካለው ከተራበው አንበሳ ይልቅ በፍጹም የተራበ ዘንዶ አንተ እንዳለ ስለምታውቅ ለዘንዶ ራት ልታደርገኝ እዚያ መጣህ ብሎ ደግሞ መልሶ ፈጣሪ ማማረር ጀመረ። ያ ደስታውን የመለሰለትን ፈጣሪ መልሶ እንደገና ዘረጋ፣ ረሳና እሱ ማዘን ማስጨነቅ ጀመረ። ልክ እንደ እስራኤላውያን እስራኤል ተሰውሷቸው እስራኤል ጌታ ለመኑት። እግዚአብሔር ሆይ እባክህ ኤርትራ ሞልታለች አሉ። በካያው ዛፍ ስር ላይ ግብፃውያን በአንድ ወገን እስራኤላውያን በአንድ ወገን ነው በጢስ ተሸፍነው ካደሩ በኋላ መለመን ጀመሩ። ጌታ ሆይ ግብፃውያን የፈረሳቸው ኮቴ ይሰማናል፣ መምክሮና ማኩን ያስጨንቋቸዋል፣ የእነሱን ግፍና መከራ በእኛ ላይ ማሳለፍ ይፈልጋሉ። እናም እባክህን ኤርትራን አሻግረን እባክህ እንድንሻገር እርዳን። እንደሚያሻግራቸው ቃል ኪዳን ገባላቸውና በሙሴ በኩል ኤርትራን ሲያሻግራቸው ማመስገን ጀመሩ። ጌታዬ ሆይ አንተ የእስራኤል አምላክ የዓለማት ፈጣሪ ሁሉ ክብርና ምስጋና ለአንተ ይገባል ብለው ይኸውላችሁ የምስጋና የመዝሙር ውሃ የመዝሙር ማጥፊቱ ላይ ማፍሰስ ጀመሩ። እነ ማርያምን እንግዲህ ማመስገን ጀመሩ። ከበሯቸው መጡ። በዚህም ጊዜ ደግሞ አዳምጡ። ልልታ በኋላ እሺ፣ በሌሎችን ላይ በኋላ እናገራለሁ ነገር ከዛ እስራኤላውያን አሁን ማስቡት አንሻገረው ብሎ ያሰቡትን ኤርትራን ከተሻገሩ በኋላ አመሰገኑ። ጥቂት ከተሻገሩ በኋላ እንቅፋቱ ማይ ፀሐዩ ሲያስጨንቃቸው እንዲማለት ጀመሩ። ጌታ ለካ ኤርትራን ያሻገረን ለእንቅፋትና ለማይ ፀሐይ አሳልፎ ሊሰጠን ነው አሉ። ያመሰገኑትን ፈጣሪ የዘመሩበት አንደበታቸው አሁን ሳይወድ የመጡበት ያገለገሉበት የዘመሩበት ከበሯቸው ከትከሻቸው ሳይወድ ማማረር ጀመሩ። እንደገና እግዚአብሔር በላይ በሰማይ ሊጋርዳቸው ደመና፣ በፊት ለፊታቸው መንገድ ሊጠርግላቸው ደመና፣ እንቅፋት እንዳይመታቸው ደመና ሲያነጥፉላቸው ማመስገን ጀመሩ። ጌታ ሆይ ደመናው ተነጠፈ፣ ደመናው ተዘረጋ፣ ጠራጊው ተስተካከለ እና ምን ይሻለናል? እባክህ የምንበላውን ማዘጋጀትን አሉት። አሁን የሚበሉትን መና ማዝነብ ጀመረ። እግዚአብሔር ይገርማቸዋል። እስከ 6ኛው ጉዞ ድረስ የእስራኤል አጠቃላይ ጉዟቸው 43 ጉዞ ይባላል። ስንት አልኳችሁ? ስንት? እስከ ዮርዳኖስ ድረስ የሄዱበት ጉዟቸው ሲደመር 43። በ6ኛው ጉዞ ላይ እንዲህ ማለት ጀመሩ። ጌታ ሆይ አንተ የምታዘንብልን መና ይጣፍጣል፣ በጣም ያምራል፣ ለሰውነታችን ተስማምቷል። ምን ነው ያን ያክል ዘመን የግብፅ ዱባ እንድንበላ ፈረድክብን? ምን ነው ቀድሞ አላወጣህንም? ማለት
እንደገና ሄደው መጨረሻ ላይ ያመሰገኑትን ፈጣሪ በ13ኛው ጉዟቸው ላይ ሙሴን አንድ ጥያቄ ጠየቁት። ሙሴ ሆይ አሉት፣ አቤት። እግዚአብሔር አምላካችን የሚያክል ዘመን መና ስርቦልናል፣ አሁን ግን መናው ሰለቸን፣ እባክህ ምግብ ይቀይርልን አሉት። ምኑ ሰለቸን አልኳቸው? ምኑ ሰለቸን? መናው ሰለቸን፣ መናው ሰለቸን እና እባክህ ይቀይርልን ንገርልን አሉት። ሙሴ አንገቱን ደፍቶ ጌታውን እንዴት ይጠይቅ? አንድ ቀን ግን ወደ ደብረ ሲና ወጣና እንዲህ አለው፣ ጌታ ሆይ ለዚህ ሕዝብ የሚሻለውን ነገር አዘጋጅተሃል፣ ይህ ሕዝብ ግን መናው ሰለቸኝ እያለ ነው፣ ምን ይሻላል አለው። ሙሴ አንተ ወደ ጓዳ ተመለስ፣ አሁን ለዚህ ሕዝብ ያደርጋለሁ አለ። ከላይ ከሰማይ ገርማቸው እግዚአብሔር እንዳል የተቆረጠ ስጋ ቅዳሜ ዕለት ማዘጋጀትና ሙሴ አላቸው፣ እነሆ ለእናንተ ዛሬ ስጋ ይዘንብላችኋልና ዓርብ ዕለት ለቅዳሜ ቀን ሁሉ የሚሆናችሁ ስጋ አስገቡባችሁ፣ አሁን ስጋችሁን ትበላላችሁ፣ እግዚአብሔር መሻታችሁን ፈጽሞላችኋል አላቸው። ደስ አላቸው። እስራኤላውያን ዓርብ ጠዋት 3 ሰዓት ተነስተው ከሰማይ የሚዘንበውን ስጋ በደመና ላይ የተቀመጠውን በውርጭ ላይ የሰፈረውን ስጋ እየታቀፉ እየተሸክሙ ወደ ጓዳቸው መግባት ጀመሩ። ይህንን ስጋ ለ14 ቀን ከበሉ በኋላ እንደገና አዲስ ነገር አመጡ። ሌላ አዲስ ነገር ምን ማለት ጀመሩ መሰላችሁ? ወደ ሙሴና ሙሴ አሉ ሽማግሌዎች እኮ ናቸው። እግዚአብሔር በጎ አድርጎልን አሁን ከመናው ይልቅ ስጋ እየመገበን ነው። ግን ይህንን ስጋ ይገርምሃል አላምን ነው የፈረስኛ አህያ ስጋ አናውቅም፣ የተቆራረጠ ስጋ ነው። ለምን ከነነፍሱ ከሰማይ ያዘንልን ማለት እንደ ሰው ኮሌጅ ላይ መጽኛ ፍጥረት የለም። በጌታው ላይ በተደጋጋሚ ይበድል፣ ደስታውን የማያዘልቅ የተሰጠውን የማያቅ በቃኝ የማይል እና ይህን ስጋ እናቀም ምናልባት የፈረስና የአህያ ስጋ እየመገበ እንደሆነ ሰው እናውቃለን። እና ስጋውን እንዳል ከነነፍሱ ከሰማይ ያወርድልን፣ ቆቅና ጅግራ ይስጠን ከፈልጋሉት። በዚህ ጊዜ ለእግዚአብሔር ሙሴ ነገሩ፣ ጌታ ሆይ ይህ ሕዝብ አሁን ደግሞ ስጋው ሰለቸኝ እያለ ነው እና እባክህ ምን ይሻላል? በቃ ተወው ሙሴ ችግር የለውም አለና እግዚአብሔር ደግሞ እንደገና በሁለተኛው ሳምንት ከላይ ከደመና ላይ ቆቅና ጅግራውን ከሰማይ ማዝነብ ጀመረ። እግዚአብሔር ቆቅና ጅግራ ከዛ ቆቅና ጅግራ ይዘንብለት የነበረው ሕዝብ ያን ከበላ በኋላ የሚያሳዝነው የመጨረሻው ምን አለ መሰላችሁ? ስጋ ሰለቸኝ ይበቃል፣ ስጋ እኮ ያሰለቻል ሙሴ ዱባ ይሆንልን ወይ የቀድሞ መና ይሆንልን አሉት። ሙሴ ለእግዚአብሔር ተናገረ። በዚህ ጊዜ እግዚአብሔር ተቆጣ። ወአውርዶ ቆላታ ሐራሲሞን እባክህ ሙሴ ይህንስ ተቆጥቼዋለሁ፣ ሐራሲሞን ወደሚባል በራውድ በዛ ነዘልባብ ተነስቶ እግር ይንደፈው እልፍ እስራኤላውያን እንደ ሻሽ ተነጥፈው እንደ ቅጠል ረግፈው በዛ ይቀማሉ። ሙሴ ያን ሕዝብ ወደዛ ስፍራ ወሰደው። ስንት ቁጥር የሌላቸው እስራኤላውያን እንደ ሻሽ ተነጥፈው እንደ ቅጠል ረግፈው ምድረ በዳ ላይ ቀሩ። አይናችሁ እግዚአብሔር የሚሰጠን ነገር አቤል ብሎ መቀበል ትክክል ነገር አቤል ብሎ መቀበል። ጌታ ይሁን ከኔ ዓላማ ይልቅ ያንተ ዓላማ ይሻላል፣ እኔ የመረጥኩት ነገር ትክክል አይደለም ብሎ ማሰብ እንደዛ ማሰብ ያስፈልጋል። ዮናስ እግዚአብሔር ወደ ነነዌ ሄድ ሲለው አይ ነነዌማ አይደለም የኔ ምርጫና ቢሻለው የተርሴስ ጉዞ ነው። ዮናስ በራሱ ምርጫና ዓላማ ወደ ተርሴስ ሲሄድ የደረሰበትን ጉድ ታውቃላችሁ። በሕይወታችን ውስጥ የእግዚአብሔር ምርጫ ይሻላል። እግዚአብሔር ለእኛ የነገረን ነገር ይበልጣል። እግዚአብሔር ለእኛ ያዘጋጀው ነገር ይሻላል። እግዚአብሔር ይሆንላችኋል እሱ በጎ ነው ብሎ የነገረን ይሻላል። ይህን ታምናላችሁ አታምኑ? ታምናላችሁ አታምኑ? የሚሻል ነገር እሱ ነው፣ የሚበልጥ እሱ ነው። እና አምላካችን እግዚአብሔር ደስታቸውን አጨለመባቸው፣ እግራቸው በነዘረባም እንዲነደፍ አደረገ። ሕይወታቸው ከነዓንን አስበው መካከል ላይ ረግጠው እንዲቀሩ አደረጋቸው። ድሮ ዓላማ የሌለው ሕዝብ መንገድ ላይ ነው የሚቀረው። በየሄደበት ቢሳፈር መንገደኛ ሕዝብ መዳረሻውን አያውቅም። ሰው ለከነዓን ተነስቶ እንዴት ለሥጋ ይራኮታል? ሰው ከነዓን የምትባልን ሀገር ማርና ወተት የምታፈስን ሀገር ለማግኘት እየጣረ እየጋረ እየተጨነቀ ባለበት ሰዓት እንዴት ሥጋ ያስጨንቀዋል? እንዴት በጾም ይከብደዋል? ከዛም ይልቅ
መናው እንዴት ይሰለቸዋል? መናው እንዴት ይሰለቸዋል? ያለምና መልስ መውረስ አይቻልም። ግን ያዝ ረሳ። እናም ልክ እንደ እስራኤላውያን ደስታውን የዘነጋኝ ሰው ጌታ ለሚሻለው መከራ ዘርሽተን ያለው ሲጨነቅ እንደገና አሁን ቀና ብሎ ሲመለከት ያ ትልቅ አንበሳ አሁን ካሁን ወርድበታል እያላፉ ሲዘጋ ይመለከታል። አሁን ነፍሱ ትርዳለች፣ ትጨነቃለች። በላይ ትልቅ አንበሳ በታች ትንሽ ትለሎ ሊቀበሉት ሊውጡ ተሰብስበዋል። በዚህ ጊዜ ይሄ ግራ የገባ የተጨነቀ ሰው ላይታች ባለበት እያለ ባለበት ሰዓት ዘቅዘቅ ብሎ አሁን ዘንዶውን ሲመለከት በቆመበት ዛፍ ግማሽ ደረቅ ስለነበር በስንጥሩ ላይ 4 ዘንባቦች ምላሳቸውን እያንዘረዘሩ ወደ እሱ እየቀረቡ ይመለከታል። ጌታዬ ሆይ በቃ አልቆልኛል፣ መዳኛም የለኝም ማለት ምክንያቱም እባቧ እየቀረበ ነው። አሁን ቀና ብሎ አንበሳውን ሲመለከት ቅርንጫፉን እየበሉ 2 አንበጣዎች ወደ እሱ እየቀረቡ ይመለከታቸዋል። ነፍሱ ተስፋ ቆረጠች፣ መዳን እንደሌለ ማሰብ ጀመረ። በዚህ ጊዜ ግን ወደ ላይ አሁን ቀና ብሎ ሲመለከት አንበሳውን በሚያይበት ሰዓት ከየት መጣች ያላላት የማር ጠብታ አፉ ላይ ጠብ ትልለታለች። እቺ ማር ጠብታ ከየት ነው የመጣችው? ማን ያመጣት? እንዴትስ ተገኘች ብሎ ስለሷ ማሰብ ጀመረ። ይጭነቅ ጀመረ። ጥቂት ስላገኛት ሄደው ሷላ አድርጎ ማውጣትና ማውረድ ስለሷ መራመድ ጀመረ። ድንገት ይሆናል ማርስ ምን ሰፍራ ኖራ ሰውየው መጥቶ ሲወድቅባት የሰራችው የማር ወለላዋ ሲናወስ ወለላው ወደ ታች ወርስ ጀምሮ ነበር እና በአጋጣሚ ነው አፍራ ይቀበለችለት። ሲያት ምን ሰፍራለች። ብዙ የማር ጠብታ ወለላ ደግሞ ወደሱ እየፈሰሰ ነው። ጣም ነው እንግዲህ ያባል ብሎ ወጓሩንም ዘንዶውንም ላይ ያለውን አንበሳ 4 ነዘርባቦች 2 አንበጦችን ዘንግቶ ያችን ጥቂት የማር ጠብታ ለመቀበል አፉን አዘጋጅቶ መጠባበቅ ጀመረ ይላል። በሌላው እንደዛ ነው። ወዳጄ ይላል ይሄ ሰው አለ በዚህ ዓለም የሚኖር ሰው ይመስላል አለ። ያ ሰውየው ቆሞበት የነበረው ያ ዛፍ የሰው ልጅ ዕድሜ ምሳሌ ነው አለ። የምን ዕድሜ ያልኳችሁ? የሰው ልጅ ዕድሜ። ያን ዛፉን 2 አንበጣዎች የከረከሙ እየበሉ ወደ ሰውየው መቅረባቸው ሌሊትና መዓልት ናቸው አለ። አንበጣዎች እኛ መሸነጋ ስንል ደስ ይለናል፣ ግን ሌሊትና መዓልት እየተዘዋወሩ ዕድሜ የተባለው የሰው ልጅ ግን እየከረከሙ እያሳጠሩ ለሞት ያቀርቡታል ይላል። እነዛ 4 ነዘርባቦች 4 ባህሪያት ናቸው አለ። ያንን ሰው እነዛ 4 ባህሪያዎች እንዳስጨነቁት 4 ነዘርባቦች እንዳስጨነቁት የሰው ልጅ ሕይወት የእሳት ባህሪ ሲያይልበት አንድ ጊዜ ወደ ዝሙት እየሄደ አንድ ጊዜ ግጠም እያለው እየተጣላ ጦርነት እያሰለፈ መከራ እያሰበ ይኖራል። የውሃ ባህሪ ሲያይልበት ጠጣ እያለው ነፍሱ ሲያስጨንቀው ይኖራል። የመሬት ባህሪ ሲያይልበት በየሄደበት እንዲተኛ እንዲያንቀላፋ እንዲዘረጋ ህልም ላይ እንዳይኖረው ያደርገዋል ይላል። የነፋስ ባህሪ ሲያይልበት ደግሞ ብረር ይለዋል። ትዳር ፍታ፣ ሚስትን ፍታ፣ ከልጆች ተለይ፣ ከሀገር ውጣ እያለ ያሳድደዋል። 4 ነዘርባቦች ያን ሰው እንዳስጨነቁት የሰው ልጅ ሕይወት 4 ባህሪያት ሲያስጨንቁት ይኖራሉ ይላል። ታች ያለው ያ ዘንዶ አፉን የከፈተው የመቃብር ምሳሌ ነው ይላል። ላይ አፉን የከፈተው አንበሳ የመልአከ ሞት ምሳሌ ነው። የሰው ልጅ በተለከሲያዎች መቃብርን ያክል ነገር አስቀምጦ በላይ መልአከ ሞት ነገር ያክል እየጠበቀው በ4 ባህሪያት እየተጨነቀ ሌሊትና መዓልት ዕድሜውን እየከረከሙ ለሞት እያቀረቡት በዓለም ላይ በሚያገኛት በዚያች ጥቂት የማር ጠብታ የምታክል ዝና፣ ክብርና ስልጣን ፈጣሪውን ረስቶ ይኖራል ይላል። አምላካችን እግዚአብሔር ከዚህ ይጠብቃል። አያችሁ ጽኑ ዓላማ ሲኖራችሁ የምታዩት መቃብሩን እንጂ በእናንተ ፊት ለፊት የምትፈሰዋል የማር ጠብታ አለ። የማር ጠብታ ታልቃለች፣ መቃብሩ ግን ይጠብቃል። እናንተ ይሆናችሁ ጽኑ የሆነ ኦርቶዶክስ ዓላማ ሲኖራችሁ ክብርን ዝና ይኖራችሁ መቃብራችሁ ቀን አንድ ቀን ከናችሁ አይሰወርም። ላይ እናንተ ጋር እድል የሰጠ ተስፋ የሚጠብቅ መልአከ ሞት እንዳልታምናላችሁ በ4 ባህሪያት የምትጨነቁ እናንተ ከጭንቅ የሚያሳርፍ
ፈጣሪ እንዳላችሁ ተብላላችሁ። ያ የሚሆነው ግን ጽኑ ዓላማ ሲሆን ነው። አያችሁ፣ ጽኑ ዓላማ የተሻለውን ነገር ነው የሚያሳየው። መቃብርን ያሳያል፣ ሞትን ያመላክታል። አንተ ሟች ነህ ይላል። ልትተላለፍ ሰውን አሳልፈህ ልትሰጥ በወንድም ላይ ክስ ልትመሰርት ስታስብ አንተ እኮ ሟች ነህ ብሎ ይነግርሃል። የሆነ ትዳር ውስጥ ስትገባ ልትበትን ሰው ልትጣላ ስትጨነቅ ሴራ ስትቀብር ለምን ታደርጋለህ ብሎ ይነግርሃል። አየህ፣ ጽኑ ዓላማ ሁልጊዜ በረጅም ነው የሚያሳየው፣ በረጅም። የእኛ አባቶቻችን ጽኑ ዓላማ የነበራቸው ስለነበሩ ገሳሳ ጎጆ ላይ የኖሩ ትልቅ ቅርሶችን ሰርተውልናል። እነ ላሊበላ የራሳቸው ቤት የላቸውም፣ በታሪክ አልተቀመጠላቸውም። በገሳሳ ጎጆ እየኖሩ ግን ዛሬ ያለ የሚደነቅበትን 11 ቤተ መቅደስ ሰርተው እናገኛቸዋለን። አያችሁ፣ ጽኑ ዓላማ ሁልጊዜም ከራስህ የምታስቀድመው የሆነ አካል ነው። ከራስህ የቤተክርስቲያን፣ ከራስህ አባቶች፣ ከራስህ እግዚአብሔር የሆነ ነገር እንዲቀድም ታደርጋለህ። ክርስቲያኖች የሚያስቡ ዓላማ ይኖራል። ስንማር፣ ስናስተምር፣ ልጅ ስንወልድ፣ ትዳር ስንመሰርት ጽኑ ዓላማ ከክርስትና አንጻር መመዘን ኦርቶዶክሳዊነትን ያሳያል ወይ? ክርስትናን ይገልጣል ወይ? ነገን ያሻግራል ወይ? ትውልድ ይሰራል ወይ? ቤተክርስቲያን አንገት አያስደፋም ወይ? እግዚአብሔርን ፊቱን አያስመልስም ወይ? ቅዱሳን አያሳዝንም ወይ ብሎ መመዘን ከእያንዳንዳችን ይጠበቃል። ኦርቶዶክሳውያን ያስፈልጋል፣ ዓላማ ያስፈልጋል። ዓላማ ሲኖራችሁ ጽኑ ዓላማ የሆነ እየተሻገራላችሁ። አየሽ፣ ሙሴ ጽኑ ዓላማ የነበረው መሪ ስለነበረ እሱ ናባው ተራራ ላይ ሲቀር ዓላማው ባይፈጸምም ዓላማው ሊፈጽምለት ኢያሱን ግን አስነስቷል። ስለዚህ እኛ ጽኑ ዓላማ ያስፈልገናል። ስለዚህ ኢያሱ እንዲያሻግረን ሙሴ ቢያልፍ እንኳን ሙሴ መቃብር ላይ ሆነን የመዘመር ዕድል ባይኖረንም እንኳን ኢያሱ ግን ምድረ ርስት እንደሚያሻገር ማመን እሱ ያስፈልጋል። ስለዚህ ከዛሬ ጀምሮ ማሰብ ምንድን ነው የምሰራው? ትክክል ነው ወይ? ቆርጥ ያለው ወይ? ንስሐ ገብቻለሁ ወይ? ሰው አሁን ለምንድን ነው መቆረብ የሚጨነቀው? የሚፈራው እድሜያቸው በጣም ሄደው ነጭና ጥቁር ፀጉር ከተቀላቀለ በኋላ ስለው ደግሞ ሰው የመላክ ሞትን ያክልለት ለምንድን ነው የሚፈራው? ሰው ዓላማ ከሌለው ጥቂቱ ነገር ያስፈራዋል። በጨለማ ውስጥ የሚኖር ሰው ደግሞ ይገርማቸዋል። መንገድ ላይ የተቀመጠው ድንጋዩ፣ ጫካው ሙሉ ነፍስ ያለው ቢናከስ የሚበላው ነው የሚመስለው። ሰው ዓላማ ከሌለው በጨለማ ውስጥ እንደሚመሰል ሰው ነው። ስለዚህ ሊያስፈራው ይችላል። ስጋው ደግሞ ሲበላ ያስጨንቀዋል። እንዴ ሚስቴ ቀደማ ከሞተች ታሰረ ነው ብሎ ያስባል። የራሱን ሕይወት እያሰረዘመ ሚስቱ እንደምትሞትበት ያስባል። ሌላ ስለሚመሰረተው ትዳር ያስባል። ሌላ ስለምትሰራው ሕይወት ታስባለች። ጽኑ ዓላማ እሱ አይደለም። መሻገር፣ መጋፈጥን ማለት በትክክል መኖርን ነው የሚያሳየው። በሶስተኛ ደረጃ ለእኛ ክርስቲያኖች የሚሆን ካሉ በመጨረሻ ህብረት ይሆናል። ምን ይሆናልባችሁ? መንፈሳዊ የሆነ ህብረት የሚያስተሳስር፣ የሚያገናኝ፣ በመኑ ከካህናቱ ጋር የሚያስተባብር እንደዛ የሚያስፈልገው። የእኛ ድነታችን በህብረት ሆኗል። የግላዊ ድነት፣ የግል አዳኝ፣ የግል መንግስት ሰማያት፣ የግል ቤተክርስቲያን፣ የግል ካህን፣ የግል ቄስ፣ የግል ክህነት፣ የግል ጭነት ይባል ነገር የለም። እያንዳንዱ ነገር ህብረታዊ ነው። ስለዚህ በህብረት መስራት፣ ህብረታዊ የሆነ ነገር ያሸንፋል። ጉንዳን ባህር ለመሻገር ህብረት ካልፈጠረች ብቻዋን ከሆነች ውሃ ይወስዳታል። አያችሁ፣ ጥቁን ረጅሙን ባህር ልትሻገር ስትፈልግ ደካማ የሆነውን እግሯ ደካማ ከሆነ ጓደኛዋ ጋር የምታገናኘው። እያንዳንዳችን በብቸኝነት ደካማ ልንሆን እንችላለን። ብቸኝነት ለማንም አይመችም። በእያንዳንዱ መተሳሰብ፣ መገናኘት፣ መተሳሰብ፣ በጋራ መቆም ለእኛ ለክርስቲያኖች ሊኖረን የሚገባ ነው። በጋራ ቁመን በጋራ መኖር መንግስት እንዲኖር ሰው እግዚአብሔር ይፈቅድልን። እግዚአብሔር ይስጥልን።